ዛሬ ስለ ዲሞናይዝድ ኮምፓሽን እናወራለን። አዛኝ ቅቤ አንጓች ሲባል ሰምታችሁ ታውቃላችሁ? ብዙ ጊዜ ሰዎች ያዘኑልን ያሰቡልን መስለው ከማድረግ አንድን ነገር ወደፊት ከመግፋት እንድንቆጠብ ያደርጉናል። ብዙ ኤግዛምፕሎች በዲቴይል እናያለን። መጀመሪያ ግን ዲሞናይዝድ ኮምፓሽን ማለት ነው የሚለው ስንመለከት ሁሉን በመስጠት የሚገለጥ ሰይጣናዊ ርህራሄ ማለት ነው። ሁሉን በመስጠት የሚገለጥ ሰይጣናዊ ርህራሄ እንዴት ነው? ለምሳሌ ሰይጣን ሁሉንም ነገር ሰጥቶናል። ሁሉንም ነገር እግዚአብሔር ያልፈቀደውን ሁሉንም ነገር ፈቅዷል። ለምሳሌ ከአዳምና ሔዋን ጀምሮ እንኳን ብንመለከት እንዴት ነው ይህን ዕፀ በለስ አትብላ ተብሎ የከለከለው ሰይጣን ሳይሆን እግዚአብሔር ነው። እግዚአብሔር ሁሉንም ነገር አይሰጠን፣ ሁሉም ነገር እንደማይጠቅመን ስለሚያውቅ ማለት ነው። ሰይጣን ሁሉም ነገር በመስጠት ነው የሚያስብልን የሚያሳየን፣ ግን ደግሞ ያለን ነገር በመንሳት ነው እንደሚጠላ ነው የምናውቀው። ስለዚህ ለተጎዳ እንድናዘን የሚያደርገን ሰይጣናዊ ርህራሄ ነው ዲሞናይዝድ ኮምፓሽን ማለት ነው። ለምሳሌ ሰውን ተስፋ እንዳይኖረው፣ ሰውን ወደፊት እንዳይገባ፣ የመጣበትን ዓላማ እንዲረሳ ሊያደርግ የሚችል ርህራሄ ማለት ነው። በእናንተ ቤት አዝናችሁ ነው፣ በእናንተ ቤት ለእነሱ አስባችሁ ነው ምናምን፣ ግን አንድ ነገር ከማድረግ እንዲቆጠቡ ወይም እንዲፈሩ ወኔ እንዲያጡ አድርጋችኋቸው አታውቁም? ይህ አይነት ስሜት ማለት ነው ርህራሄ ማለት ነው። ርህራሄስ ማለት አብ ያለምንም መወላወል አንድያ ልጁን የሰጠበት ታላቅ ርህራሄ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ አንኮንዲሽናሊ ወዶታል። ያለምንም ማመንታት በርህራሄ ሊለቅልን የሚችል አምላክ እግዚአብሔር ብቻ ነው። ሰይጣን መራራት አይችልም። መራራቱን ግን የሚያሳየን የምንፈልገውን ሁሉ በመፍቀድ ነው፣ በመስጠት እንደማይጠቅመን ግን ያውቃል። እንደውም ቅዱስ ጳውሎስ ይላል ሁሉ ነገር ተፈቅዶልኛል ግን ሁሉም አይጠቅመኝም ይላል አይደለ? ሁሉ አይፈቀድም፣ ሰይጣን ግን ሁሉን ይፈቅዳል። እንዴት ነው? በዲሞክራሲ ስም ገደል የገቡ ሀገራትን እንመለከታለን አይደል? የሴቶች እኩልነት፣ ጾታ እኩልነት ምናምን በሚሉ የነፃነትህን እኮ ተነፍከሃል በሚሉ ሪዝን የሚሰጡ ነፃነቶች ወደ ምን አይነት ክራይሲስ እንደሆነ የምንመለከተው ነገር ነው። ሁሉን ነገር የሚፈቅድ አምላክ አለን፣ ግን ደግሞ ሁሉን ነገር እንደማይጠቅም ያውቃል ይህ አምላክ። ሌላው ሁሉን ለመስጠት መፍቀድም ደግነት አያስብልም። ለምሳሌ በጣም ተጎዳች ምንላት ሴት እኮ እንደዚህ አይነት ታሪኳን የምትነግረን ናት አይደል? እኔ አምኜው አብሬው ኖሬ ያላረኩለት ነገር የለም፣ ቤተሰቦቼን ትቼ ለሱ ብዬ ያልሆንኩለት ነገር የለም፣ ድንግልና ይኑላ ሰጠሁት እኮ ብለው ያላቸውን ነገር በሙላ ሙጥጥ አድርገው በፍቅር ስም የሚሰጡ ሴቶች ብዙ ናቸው። ሁሉ ነገር ስለተፈቀደ ሁሉ ነገር ስለተሰጠን ደግነት አያስብልም። ይህች ሴት ደግ ናት ነው የምንላት ብዙ ጊዜ አይደል? ደግ ሆና አይደለም፣ ደግ ሆና ሳይሆን ዋህነት የሚለው አስተሳሰብም ጠልፏታል። ከዛ ሰው ልታጣው የምትችለውን ፍቅር፣ ልታጣው የምትችለውን እንክብካቤም ታስባለች። ያን ሰው ለማግኘት አት ኤክስፔንስ ኦፍ የሆነ ነገር ማጣት በዚህ መጣችሁ እና ያን ስለምታሰላው ነው በእርግጥ እንደዛ የምትሆነው። ግን በራሱ ሁሉ ነገር መፍቀድ ደግ አያስብልም። ለምሳሌ ቀለበት ስናስር ምንድን ነው? ቀለበት እኮ ስናስር ማለት አሁን የዚችን ሴት ያነሳውበት ምክንያት ለምሳሌ እኔ ቀለበት ባስር ወይ ደግሞ ለፍቅረኛ ባስርላት በምን ያህል ደረጃ እሷ እንደምወዳት እንደማከብር፣ ይህን ቀለበት ለእሷና ለእሷ ብቻ ለማንም ሰው ላደርገው እንደማልችል በቃሌ ታምኜ ለመገኘት እንደምሞክር ሳይሆን እንደማደርገውም ተስፋ ሰጥቻት፣ ከዛም ደግሞ አብረን እንደምንኖር ጋር ሆና እንደምትቀጥል ቃል ነው። ስለዚህ ፍቅር የሚገለጠው በመስዋዕትነት እንጂ ፍቅር የሚገለጠው በደግነት። እቺ ሴት ድንግልና ስለሰጠች ሳይሆን ደግ ሊያስብላት የሚገባው ለእሱ ታምና መገኘቷ ብቻ ነው። በዚህ ሀሳብ ላይ የምትሰጡት ነገር ካለ ኮሜንት አድርጉልኝ። ሜይ ቢ ሌላ ኮንቴንት ሊወጣው ይችላል ብዬ አስባለሁ። ታይትሉ ወደዚህ ሀሳብ ስንመጣ ዲሞናይዝድ ኮምፓሽን ማለት ሰይጣናዊ ርህራሄ። ለምሳሌ ጓደኞች እንዴት ነው ሰርተህ ለፍተህ ምናምን ያመጣውን ገንዘብ 1000 ዓመት አይኖርም ምናምን ብላችሁ በአንድ ቀን ስታርፋፉት፣ ኦፍኮርስ 1000 ዓመት አይኖርም። ከአዳም ዕድሜ ቀንሰን የቀረችዋን ነው። አዳም ያልኖራትን ነው እኛ የምንኖራት። 930 ዓመት ኖራ ትርፏ 70 ናት። ስለዚህ እኛ 70 ዓመት ነው ግፋቢ፣ በጣም ግፋቢ ደግሞ 80 ነው። ከዛ በላይ ድካም ነው ብሏል ቅዱስ ዳዊት። አንዴ እንደውም ምን አጋጠመኝ፣ በሌላ ሙያ ፊትነስ ትሬነር ነኝ፣ ፎርቱና አሰለጥናለሁ ቦዲ ቢልዲንግ ላይ እና አንድ ጓደኛ ነበር ሃይስኩል እያለን ብረት መግፋት በቃ ደደብ ነው የሚያደርግህ፣ በጡንቻ እንድታስብ ነው የሚያደርግህ። በአይምሮ አትጠቀም ምናምን ነገር። በፊት የትምህርት ላይ አሪፍ ከነበርክ ምናምን ትቀንሳለህ፣ ወላጆች ይጠሉሃል
ሴቶች ሰውነት ስላማረ የሚወዱ ነው የሚመስልህ፣ ግን ጉልበተኛ ነህ ብለው ይፈሩሃል ምናምን ብሎ የሚያስታጥቀኝ አንድ ጓደኛ ነበር። ሀሳቡን ይማረውና ነፍሱን ይማረውና እንዳለ ይወታል። ሀሳቡን ይማረውና ይቅር ይበለው ለማለት ነው ላሰበበት ሀሳብ እና ይህን አምኜ ሰምቼ ምናምን ነገር አቋርጫለሁ። ግግም ብዬ አዎ ያሰናክልሃል፣ አዎ በጡንቻ ነው የምታስብ የሚያደርግ ድንጋይ ያደርግሃል ምናምን ብዬ ራሴን አስታጥቄው ለብዙ ዓመታት ማድረግ የምፈልገውን ነገር ሳላደርግ ቆይቻለሁ። አሁን ላይ ግን በትምህርት ምናምን ስንለያይ የተለያየ ካምፓስ ምናምን ሲደርሰን እነዛን ሀሳቦች የምሰማበት እድል ቀነሰ። አጋጣሚ ያገኘሁትን ጓደኛ በማደርገው ነገር ሁሉ አስተያየት የሚሰጥ ሰው ሆነና እዚች ጋር የነበረብኝ ዴሞናይዝድ ኮምፓሽን አይዞህ ይሄ የለም ኒኮላንት አስቤ ነው ድንጋይ ያደርጋል፣ ይሄ ብረት መግፋት ድንጋይ ያደርጋል የሚለውን ሀሳብ ቀይሮ ሰውነቴ ጡንቻን ለማጠራቀም ጄኔቲክሱ አሪፍ እንደሆነ የሚነግር ጓደኛ ሳገኝ ተለወጠ። ስለዚህ አንዳንድ ከመሄድ የሚያስቀሩን ርኅራኄዎች ዴሞናይዝድ ኮምፓሽን ይባላሉ ማለት ነው። የክርስቶስን እንየው። የክርስቶስ ፍቅር በመስዋዕትነት እንጂ በፍቃድ አልተገለጸም። ራሱን በፍቃዱ አሳልፎ ሰጠ እንጂ በፍቃዳችን አሳልፈን ራሱን እንድንሰጠው አልፈቀደልንም አይደለ? ባይሆን በርኅራኄ ተገለጸ፣ ባይሆን በመስዋዕትነት ተገለጸ። ወልድን ፍቅር ሳበው ከሰማይ ሀገሩ ዜማ በላሽቻለሁ አላውቅም። ወልድን ፍቅር ሳበው ከሰማይ ሀገሩ። ወልድን በመስቀል ላይ በችንካር ያቆሙት የተወጠሩበት ሚስማሮች አይደለም ፍቅር እንጂ የሚል ማን እንደጻፈ አላውቅም። አንድ ቦታ አንብቤያለሁ ወይም ሰምቻለሁ። ስለዚህ መስዋዕትነት ነው ፍቅርን የገለጸው። ፍቅር የሚገለጸው በመስዋዕትነት ነው። ክርስቶስ እኮ በፊት በብሉይ ጊዜ አዝረቱን፣ እጽዋቱን፣ ይሄ ደሙን፣ በጉን ምናምን አርደው መስዋዕት ያደረጉት የነበረው የእኛን ኃጢአት ማስተስሪ ስላልቻለ ራሱ ፍጹም ሰው ፍጹም አምላክ ሆኖ መጥቶ ደሙን አፈሰሰልን። በመስዋዕትነት የተገለጸ አምላክነት ነው ክርስቶስ ያለው። ድንቅ ነው። ስለዚህ ዴሞናይዝድ የሆነ ነገር ክርስቶስ ራሱ ይጠላል። ያን በምሳሌ ለምሳሌ ጴጥሮስን እንየው። አንዴ በመንገድ ላይ እየሄዱ ጌታ ሆይ አትሙት አለ። ጌታ ሆይ አትሙት። የጴጥሮስ ጌታ ሆይ አትሙት ማለቱ አይገርም። ጴጥሮስን በችኮልነቱ እናውቀዋለን። በውሃ ላይ ለመራመድ ሲቸኩል፣ ደብረ ታቦር ላይ በዚህ መኖር ለእኛ መልካም ነው ብሎ ሲናገር፣ አልክድም ብሎ ሲክድ ምናምን። የሚገርመው ግን ለዚች ጥያቄ ክርስቶስ የሰጠው መልስ ነው። ጥያቄም ላይሆን ይችላል፣ ጌታ ሆይ አትሙት ሰጀሽን ሊሆን ይችላል። ብቻ ለዚህ ኦፒኒየን የመለሰው ምላሽ ሂድ አንተ ሰይጣን፣ ሂድ አንተ ሰይጣን። ምን ማለት ነው? ሂድ አንተ በጴጥሮስ ላይ ያደርከው ሰይጣን የሚል ቃል አላወጣም። ሂድ አንተ ሰይጣን። ከሰዎች መንገድ የሚያስቀር የሚያሰናክል ሀሳብ በልቡናችሁ እስካለ ድረስ ይህ ሰይጣናዊ ሀሳብ ነው። ሰይጣናዊ ብቻ ሀሳብ አይደለም፣ ራሳችሁም ሰይጣን እንደውም ይላል እኮ ባልንጀራህን ከምታሰናክለው አንገት ላይ በወፍጮ ድንጋይ ተንጠልጥሎ ወደ ውቅያኖስ ወደ ባህር ብትጣል ይሻልሃል ይላል። ክርስቶስ እኛን ለማዳን የሚቸኩለውን ያህል እኛ ኃጢአት ለመስራት ሁሉ ፈጥነን ነው። እንዴት ኃጢአት ለመስራት እንደምንንቀሸቀሽ ግልጽ ነው፣ ግን አይደል? እሱ ለምህረት የሚቸኩለውን እኛ ለኃጢአት ሁሉ ፈጥነን አናውቅም። ግን እቺን ላነሳት የፈለኩት ምንድነው? ለምህረት የሚቸኩለው አምላክ በባህር ብትጣል ይሻላል፣ አንገት ላይ ወፍጮ ታስሮ በባህር ብትጣል ይሻላል። አስቡት፣ አንገታችሁ ላይ ወፍጮ ታስሮ፣ ሊያውም አንገታችሁ ላይ ሞትም ይኖረዋል። ወፍጮን የሚያህል ከባድ ነገር ደግሞ ከተለቀቀ አንዴ ሰጥቷችኋት እነሱ እዛ ውስጥ ገብተህ ብትቀር ይሻላል ማለት ምን ያህል ከባድ ነገር እንደሆነ እንግዲህ ማሰብ ነው። እዚህ አንተ ሰይጣን ከኔ ወደ ገለል ያለው ክርስቶስ እዛ አንጻር ነው። ደነገጠ ጴጥሮስ። ስለዚህ ከመንገዳችሁ ሊያስቀሯችሁ የሚችሉ ሰይጣናዊ ሀሳብ የሚያስቡ ሰዎችን መገሰጽ ግድ። እንዳልኳችሁ ምናልባት ቀደም ብዬ ቢሆን ስፖርቴን የጀመርኩት ላደርጋቸው የምችላቸው ነገሮች በአፋጣኝ አድርጌያቸውም ሊሆን ይችላል። ያልሆኑት ነገሮች ያለቃቀስኩ አይደለም፣ ግን በጊዜው ቢሆን ኖሮ ደግሞ ሞር የተሻሉ ነገሮች ሊያጋጥሙ እንደሚችሉ ስለማሰብ ነው። ሌላኛው አይነት ርኅራኄም አስተናግዷል እኮ ክርስቶስ። የይሁዳን እንመልከት። መሳም አሳልፎ ሲሰጠው ማንን ትስማላችሁ? ፍቅረኛ፣ ጓደኛ፣ እህትን፣ እናትን ማንን ትስማለህ? የምትስመው ሰው ሪስፔክት የምታደርገው ክብርም ፍቅር ላለህ አካል የምትስመው። በመሳም አሳልፈው ሲሰጠው እሱ ነው ይኸው ያዙት ማለት ቢከብደው ጊዜ የምስመው እሱ የናዝሬቱ ኢየሱስ ክርስቶስ ብሎ ይዞታል። ማዘን የተገለጠ
መከዳት ማለት በመሳም የተገለጠ መከዳት። ሌላ ደግሞ 5 እንጀራና 2 ዓሣን አበርክቶ ሲያበላቸውስ ጌታ ሆይ ንገስ፣ በእስራኤል ላይ ንገስ፣ እንዲሁ እያበላህ እንኖር ያሉት እኮ በጣም ብዙ ናቸው። ስለዚህ የተሻለ ነገር ላይ ለመድረስ ራስህን መስዋዕት እያደረግህ በምትሄድበት ጉዞ ላይ ጊዜያቸውን ወይም ገንዘባቸውን ወይም እውቀታቸውን ወይም አቅማቸውን ሁሉንም ወይ ከነዚህ ውስጥ አንዱን መስዋዕት አድርገው አብረው መሄድ የማይችሉ ሰዎች ወይ እንደ ቃየል ናቸው ወይ እንደ ጴጥሮስ ነው። ወይ እንደ ቃየል መስዋዕት ስለተበላልህ ይገሉሃል፣ ወይ ደግሞ እንደ ጴጥሮስ መስዋዕታችንን ያቃልሉብናል። ለምን ለመስዋዕት እንትን ትላለህ? ምንድን ነው ማለት ይህች ሀገር አንተ ብቻ እኮ አይደለም ያለህ አሉት እኮ ሰዎች ከአንተ በፊት ነበሩ። ባይዘው ላስታውስ አይነት ነገር ሰው ለእናትህ ምናምን አንተ ብቻ አይደለም ያለላት እህቶች አሉ፣ ወንድም ምናምን አለ። ዝም ብለህ ከልክ በላይ ባትጨነቅ አሪፍ ነው። ደግሞ ዘና በል ምንድን ነው ለዚህ ለ70 ለ80 ዓመት የሚሉ አይነት ሀሳቦች በዚህ መልኩ ማየት እንችላለን። ኃላፊነቱን ወስደን ላሰብነው ሀሳብ ኃላፊነቱን ወስደን እስከተናገርን ድረስ የሴጣን ውክልና የምንይዘው ራሳችንን። አንዳንዴ የምናስበው ሀሳብ እኮ በጣም ዊርድ ነው አይደል? ቴራስ ላይ የሆነ ህንፃ ላይ ምናምን የሆነ ፕሮግራም ኢንጆይ ያደረጋችሁ ፓርቲ ሊሆን ይችላል የሆነ ነገር እና እዛ ጋር ያሉትን ሰዎች ምናምን ብትገፈትራቸው ምናምን ሀሳብ አይመጣም። እንደዚህ አይነት ሀሳብ ሊመጣ ይችላል። ራሳችንን ግን መውቀስ የለብንም። ለምሮ ተወቅስ ውስጥህ ለምታስበው ሀሳቦች ኃላፊነቱን የምትወስድ ከሆነ ወደ ድርጊት ትቀይራለህ። ወደ ድርጊት የምትቃወመውን ነገር ስለምታደርገው ማለት ነው። እንዴት ነው በፊት ስራ ስላለመጣል እንዴት ነው ልጅ እያለ እስክሪፕቶን ጣልና ምናምን ተብሎ ተገዝቶ ይሰጠናል በ4 ብር በ5 ብር። ያህል ላለመጣል የምናደርገው ጥንቃቄ ጥለነው እንድንመጣ ያደርገናል። መጠንቀቅ መፍራት ሊያመጣ ይችላል። መጠንቀቅ አይ ነው አንዳንድ ነገሮችን ቀድመ ስትጠነቀቅ ቀድመ ዝግጁ ስለምትሆኑባቸው ልታደርጋቸው የሚችሉ ቅድመ ዝግጅቶች እንዳሉ ሆነው መጠንቀቅ በጣም ደግሞ መፍራትን ይወልዳል። መጠንቀቅ በጣም ስህተትን ይወልዳል። በጣም በተጠነቀቅ ቁጥር መሳሳት አይቀርም። ስለዚህ እስቲ ተመልከቱ አብዛኛው ኤቴስቶችን ይሄ ፓጋን ምናምን እንላቸው ተመልከቷቸው። በጣም አዛኝ ናቸው። በጣም ዴሞናይዝድ በሆነ መልኩ ነው የሚመጡት። እንዴ ጌታ እኮ የሰው ልጅ እንዴት ማዳን ቢችል ኖሮ ለዛች አንድ ፍሬ በላህ ብሎ እዚህ ነገር ውስጥ ሊከተው ነበር? አይ ይህን የሚያደርግ ጌታ የለም። አንድ አምላክ ለፈጠረው እኮ ፍጡር እኮ ሩሩ ነው ምናምናም ብለው በዛ ስም ራሳቸውን መልካም አድርገው የሚያስቡ ሰዎች ግን ደግሞ መልካምነት ማለት መጥፎ አለማድረግ ሳይሆን መልካም መስራት። መጥፎ ስላላደረግ መልካም ናት ትባል። ዛሬ ቀን ሙሉ የፍስክ ምግብ ስላልበላ ጾመኛ ነህ እንደማትባለው ማለት ነው። ሌቤኮ ስለሌለ ሊሆን ይችላል። ክፉ ነገር ባለማድረግ ውስጥ መልካምነት የለም። መልካምነት የሚገለጸው መልካም በማድረግ ነው። አለቀ። ወደዚህ ስንመጣ ፍቅር የምንሰጠው አካል በሙላ ፍቅር የሚገባው አይደለም። ልጅቷን ያነሳሁት ድንግልናዋን ስለሰጠች ፍቅሯን ገለጸች አይባልም። እንደውም አንድ አባት ምን ይላሉ? አባ ገብረ ኪዳን ፍቃዴን ካልፈጸምሽልኝ አትወጂኝም ማለት ነው ብሎሽ ፍቃዱን ፈጸምሽለት ማለት መውደድሽን አይገልጽም። ምክንያቱም እሱ ራሱን ወደደ፣ አንቺ እሱን ወደድሽ። ስለዚህ ተወዳጅ እሱ ብቻ ነው፣ እሱ አንቺን አይወድሽ። በፈጠረው ፍጥረት ነው አይደል የተጎሳቆለው አምላክ እኛን ይወዳል። እኛ እሱን መውደድ ስላቃተ በእሱ ልክ እኮ አይደለም፣ በእሱ ልክ አይደለም። መውደድ መውደድ እህትህ እንደምትወደው ሆና መውደድ ስላቃተ ወይም ስላቃተ ያን እርምጃ አምላካችን ሊፈጽም እንኳን ፈጸመ ድነንበት። አይሁዶች ያን ባያደርጉበት ክርስቶስ ላይ ምናምን እንላለን አይደል እንዴ? ይሄ ራሱ ዴሞናይዝድ ኮምፓሽን ነው፣ በእውነት ዴሞናይዝድ ኮምፓሽን ነው። ስለዚህ አንዳንድ መከራዎች ለማለፍ ናቸው። ግን መከራውን ስናልፍ ግን የሚያዝኑልን ሰዎች፣ በሰይጣናዊ መንገድ የሚያዝኑልን ሰዎች ግን የመከራችን አንድ አካል መሆን አለባቸው። በእነሱ ብቻ የምናልፈው መከራ ራሱ የቻለ ዲዩሬሽን ስለሚኖረው ርዝማኔ ስለሚኖረው ማለት መከራውን ያራዝመዋል። በአጭሩ ዴሞናይዝድ ኮምፓሽን ማለት ይሄ ነው። የእናንተንም እስቲ ኮመንት ሴክሽን ላይ አስቀምጡ። ምን ተብላችሁ ምን ከማድረግ ተቆጠባችሁ ታውቃላችሁ ያላችሁ አካል ማን ነው? ስሙን አትጥቀሱ፣ ግን አጎቴ፣ አክስቴ፣ እንትኔ፣ ጓደዬ ምናምን ብትሉ አሪፍ ነው። ሞር በሚቀርቡ ሰዎች ስለሆነ የምንነጠቀው። ምክንያቱም ጴጥሮስ እኮ ማለት ቤተክርስቲያኔን በአንተ አለትነት ላይ አጸናታለሁ፣ እሰራታለሁ እየተባለለት ሰው ካሉት ውስጥ አዛውንቱ የሚከበረውም ሰው እሱ ነው። ምን ያህል ቅርብ እንደሆነ ለክርስቶስ ማሰብ። ስለዚህ ቅርብ የሆኑት ናቸው ሞር አሰናካዮች የሚሆኑት። የሚያዝንላችሁን አትውደዱ። ባጭሩ አባባሌ የሚያዝንላችሁ ሰዎች ስለሚጠላችሁ ነው የሚያዝንላችሁ እያልኩ አይደለም። ኖርማሊ ዴሞናይዝድ ኮምፓሽን አሁን ዛሬ እኛ አድርገነው ሊሆን ይችላል። እስቲ አስቡ፣ ዛሬ ካደረጋችሁት ውስጥ ላስቡ። ስታደርጉት ኢንቴንሽኑ ሰውን ለመጉዳት እኮ አይደለም።
ሰው ጋር ሲሄድ ግን ሰው ማድረግ የሚችልበት ፖቴንሻል ይነጥቀዋል። እንደዚህ አይነት ቶቶችን በደንብ የምናወራበት ዩቲዩብ ቻናል ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ለምትወዱት ሀሳቡ ይገባዋል ብላችሁ የምታስቡት እንደውም ዴሞናይዝድ በሆነ መልኩ ኮምፓሽኔት ሆነው በርህራሄ እስከዛሬ ድረስ ላስተናከላችሁ አጠፋ ብላችሁ ለምታስቡት ሰው ይህ ነገር ግን ከዚህ አንግል አይተዋል ብላችሁ ሀሳብ ሼር እንድትደራረጉ ለዛም ሰው ሼር አድርጉለት። ላይክ ማድረጋችሁን አትርሱ።